ይመስገን። አሜን። ለዚህ ቦታና ለዚህ ሰዓት የጠራና የሰበሰበን የልዑል አምላካችን የእግዚአብሔር ስም የተመሰገነ ነው። አሜን። እንግዲህ ዛሬ ልዩና ጣፋጭ ፕሮግራሞችን ይዘንላችሁ መጥተናል። በመጀመሪያ በእህቶቻችን ስለ ቅዱሳን አባቶች የሚናገር ይዘው ለሊቀርቡ ወደ እነሱ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ አንድም የተባላችሁ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች በእግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? አሁን ማቀርብላችሁ ቢላዋ ነው። ራስህን በሐሰት አትውቀስ፣ ራስህን መክሰስ ትሕትና አይደለም፣ ታላቁ ትሕትና ሰዎች ሲወቅሱ መታገስ ነው። ቅዱስ ስራክዮስ። የምታምንበትን ነገር ለሰው ስትል አትስራ፣ ከሰራኸው እንደምትጠፋበት እወቅ። መጽሐፈ ምክር። አንደበቱን ከቧልት ከሐሜት ያየውን ምስጢር ከመናገር የሚከለክል ሰው ልቦናውን ከኃጢአት ያርቀዋል። አረጋዊ መንፈሳዊ። ጸጋ ቢሰጥህ በተሰጠ ጸጋ አመስግን። ያልተሰጠን እሻለሁ ማለት የተሰጠን እንዳታጣ። መሀል ይሳቅ። ራሱን የሚንቅ የሚያቃልል ሰው ከእግዚአብሔር ዘንድ እውቀትን ያገኛል። አዋቂ ነኝ የሚል ሰው ከፈጣሪ ጥበብ ይለየዋል። አረጋዊ መንፈሳዊ። እግዚአብሔር ሆይ አፈርና ትቢያ ሆኜ ሳለ ጻድቅ አድርገው ከሚቆጥሩብኝ ሰዎች አድነኝ። አባ አንጦንስ። ፍጡራንን መርምሮ ማወቅ ካልተቻለ ሁሉንም የፈጠረ እርሱ መርምሮ ማወቅ እንደሚችል ይቻላል። ቅዱስ አትናቴዎስ። ወርቅ በእሳት እንደተፈተነ ሁሉ የክርስቶስንም ጸጋና ክብር ሳይፈተኑ ማግኘት አይቻልም። የዚህ ዓለም ፈተናና እሳት ቶሎ ያልፋል፣ ይጠፋል። ኃጢአተኞችም የሚገቡበትን የገሃነም እሳት ግን ለዘላለም እንደነደደ ይኖራል። ቅዱስ ሚናስ። በማንም ላይ ክፋትን አትፍረዱ፣ ይህንን ከጠበቃችሁ ርስቱን ትወርሳላችሁና። ታላቁ አባ። ስለተከታተላችሁ እናመሰግናለን። ፕሮግራማችን ይቀጥላል። እንግዲህ የታችን ስለ ታላላቆቹ አባቶቻችን አንዳንድ ነገሮችን ብላናለች። ከዚህም ትልቅ ትምህርት እንዳገኛችሁ ተስፋ እናደርጋለን። ያው እንግዲህ ከታችን እንደጨበጣችሁ ተስፋ እያደረግን ወንድማችን ስለ አበብዙኃን አብርሃም እስኪ ነገር አለው። አበብዙኃን አብርሃም እንግዲህ ሁላችንም የምናውቀው በታዛዥነቱ በቀንነቱ ነው። ለእግዚአብሔር ታዛዥ ነው። ራሱ ዝቅ አድርጎ የሚያይ ሰው ነው እና ከሱ ብዙ ነገር እንማራለን ብለን ተስፋ በማድረግ የአባታችን የአብርሃምን ታሪክ ጋብዘናችኋል። አይተን እንመለስ። እንደምን አላችሁ ልጆች? ዛሬ የአብርሃምን ታሪክ ከመጽሐፍ ቅዱስ አነብላችኋለሁ። አብርሃም የሚባል አንድ ሰው ነበር። ሚስቱ ደግሞ ሶራ ትባላለች። የአብርሃም የወንድሙ ልጅ ሎጥ ደግሞ ከነርሱ ጋር ነበር። እግዚአብሔር አብርሃምን ተነሳና ወደ ማሳየ አገር ሂድ አለው። አብርሃም እንደታዘዘው እግዚአብሔርን አምኖ ሶራን፣ ቤተሰቡንና ከብቶቹን ይዞ ተጓዘ። በመጨረሻም እግዚአብሔር ወደ ሳየው ከነዓን ወደሚባል አገር ደረሰ። የወንድሙ ልጅ ሎጥ ለም የሆነውን መሬት እኔ ነኝ የምወስደው ብሎ አብርሃምን ተከራከረው። አብርሃም ቅን ስለነበር ሎጥ የፈለገውን ለም መሬት እንዲወስድ ፈቀደለት። አብርሃም ግን ለከብቶቹ ሳር የሌለበትን ጠፍ የሆነውን መሬት ወሰደ። እግዚአብሔር በአብርሃም እምነትና ስራ በጣም ደስ አለው። ጠፍ የሆነውን መሬት ለምለም አደረገለት። አብርሃምና ሶራ ልጅ ስለሌላቸው ያዝኑ ነበር። ሆኖም አብርሃም
እግዚአብሔርን የሚፈራ ቅንና እንግዳ ተቀባይ ነበር። እግዚአብሔርም ለአብርሃም ተገለጠለትና ከዛሬ ጀምሮ ስምህ አብርሃም ይሁን፣ የሳራ ስም ደግሞ ሳራ ይሁን፣ ልጅ ትወልዳላችሁ፣ ለብዙ ሕዝብ አባት ትሆናለህ፣ ሳራም ለብዙ ሕዝብ እናት ትሆናለች አለው። እግዚአብሔርም ከአብርሃም ጋር ቃል ኪዳን አደረገ። በዚህ ጊዜ አብርሃም እድሜው 99 ሳራ ደግሞ 90 ዓመት ስለሆናቸው ልጅ ለመውለድ እርጅተው ነበር። በዚህ ምክንያት ልጅ መውለድ አንችልም ብለው ተጠራጠሩ። እግዚአብሔርም ለእግዚአብሔር የማይቻል ነገር የለም አላቸው። አንድ ቀን በገጠር አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ዓይኑን ባነሳ ጊዜ 3 እንግዶች በፊቱ ቆመው አየ። ወድቆ ሰገደላቸው። ወደ ቤቱ ወስዶ ጋበዛቸው። ሚስት ሳራ ልጅ ትወልዳለች አሉት። ከዓመት በኋላ ሳራ ወንድ ልጅ ወለደች። የልጁ ስም ይስሐቅ ይባላል። ይስሐቅም ፍጹም ታዛዥና ቅን ሆኖ አደገ። አባቱን አብርሃምን ሁሌም በስራ ይረዳ ነበር። አብርሃምም በእግዚአብሔር ዘንድ በፈተና ጸና። ይስሐቅ ጎልማሳ በሆነ ጊዜ አብርሃም አገልጋዩን ለይስሐቅ ሚስት እንዲያገኝለት ወደ ወገኖቹ አገር ላከው። አገልጋዩም ወደ ስፍራው በደረሰ ጊዜ ሴቶች ውሃ በሚቀዱበት ጉድጓድ አጠገብ ተቀመጠ። አንተ ጠጣ፣ ግመሎችን ደግሞ አጠጣለሁ የምትለኝ ሴት ይስሐቅ ሚስት ትሁን ብሎ አገልጋዩ እግዚአብሔርን በጸሎት ለመነው። ወዲያውኑ ርብቃ የምትባል ልጃገረድ ወደ ጉድጓዱ መጣች። ፈጥና ለእርሱና ለግመሎቹ ውሃ ሰጠቻቸው። አገልጋዩ የጸሎቱ መልስ ርብቃ እንደሆነ ታወቀ። በምስጋና ለእግዚአብሔር ሰገደ። ለርብቃ ስጦታ ሰጣት። ወደ ወላጆቿ ቤት ሄዶ የእርሷን ቤተሰቦቿን ፈቃድ አገኘ። ይዞትም ተመለሰ። ይስሐቅና ርብቃም ተጋቡ። አብርሃምና ቤተሰቦቹ ሁሉ እግዚአብሔርን በእምነት ደስ ያሰኙ ቅን ሰዎች ነበሩ። እግዚአብሔርም ለአብርሃም በረከቱን አበዛለት፣ ዘሩም ብዙ ሆነ። ብዙ ዓመታት በደስታ ኖረ። እስከ ዛሬ ድረስ የእግዚአብሔር ስም የአብርሃም አምላክ እየተባለ በአብርሃም ይጠራል፣ ወደፊትም ሲጠራ ይኖራል። ልጆች እናንተ እምነታችሁን እንደ አብርሃም ይሁን፣ እንደ ይስሐቅም ደግሞ ታዛዥ ሁኑ። እሺ ጎበዞች፣ ደህና ሁኑ። እንግዲህ ከአበብዙኃን አብርሃም ብዙ እንደቀሰማችሁ ተስፋ እናደርጋለን። አሁን በቀጣይ የሚገርምልን ሁኔታችን ግጥም ይሆናል። ወደ እሷ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መካሪ እንደ ልጅሽ መካሪ ነሽ፣ መካሪ አባት ሰጠሽ፣ ጠራሽን ልጆች እንበላለን። አንቺም እንደ ልጅሽ እንዴት ያለ ፍቅር ነው እናቴ፣ ጻድቃን እመቤቴ። እሱ እያሉ የተመሰገነ በኃይሉ መረጠ በረትን አላሻም ትምክህትን። እንዳሳንቸኛ እናት አላስደነቀሽ ያለን ወረት። መካሪ ነሽ ብርሃኑሽን አማላጅ ተብለሽ ሙሉ አረግሽን እና ወላዲተ አምላክ ዳግማዊት እመቤት ያንስብሽ ይሆን ምስጋና ከንቀሌት። ብርታቱን አግኝቼ ዝናሽን አንግቼ ክብሬን በረጋግጥ ክብርሽን አንስቼ ይበቃል እንዴ ለውለታሽ መልስ? ፍጹም አይበቃም ይመስለኛል የሚያንስ አሊያም ብጸልይ ልትጋበ ጸሎቴ እንድትሰጪኝ ጽናትን ለቀሪ ሕይወቴ። ጠዋት ማታ እያነሳሁሽ ደጅሽ እየጠናሁ ባገኝ እንኳ ስለ ክብርሽ ማወራ ሆናለሁ። ከዚህ በላይ ነው ሁሌ ልመናዬ። እመብርሃን ነሽ እኮ ኋላ ጠበቃዬ።
እና መብርሃን መስሽ ምን ይሆንልኝ? ልቀጥል ይሆን? ከፊትሽ ጥሪ ያለኝ ይመስለኛል ጥሪነት ያለው የረከሰ ሕይወቴ መዳን ዛሬ ነው። ኃጢአቴ ይበዛ አይቼን ድረታሽ ተስተጋባኝ ቃልሽ ድኛለሁ በእንባሽ ብቻ እንድምላለሁ ስለ ዓለም ኃጢአት ይቅርታ ብሎ ያለ መሰላቸት በደሌን ክሎ ሁሌ በመሰሱ ስለሚያጣን እንባሽ አሁንም አስባለሁ ማን እንደሚያብስልሽ ገና አምላክን ስትወጂ ከእሱ ጋር ስትሰደጂ የጀመሪያ ያኔ በጉንጭሽ መሽጎልቆት መቼ ቆመ ዛሬ ከዓይኖችሽ ማውረት በእውነት አምናለሁ ብበድልም አስባለሁ ቢሆንም አልታለምኩም ደግሞም እደግማለሁ ማልቀስሽ ካልቃላ ምን ልቤ በተመከረ በእንባሽ ፍቅር በተማረ ዳሩ ምን ያደርጋል ዛሬ እንጂ ከልቤ መቼ ደጋም አስቤ ቀደመ እንጂ በደሌ የማይቀረው አመሌ ቢሆንም በሰማይ ያለሽም አማላሽ ተብለሽ ክብሬን ያቆላሽም ታሳዩኝ ይሆን ትንሣኤ ዳግመኛ ውልደቴ ከስርሽ አለመጥፋት ቃል ኪዳኔ ጸንቶ ጽናትሽ ወዳጅሽ መሆኔ እስካይ መጠራትሽ ነይ እንጂ ማለትሽ ካልሆነማ ያሰጋኛል ሊደደብብኝ ገና ብዙ ይላል ሰነፍ ነው አይቆጥም ፍቅርሽ አልገባውም ቢገባውም እጅ አልሰጠም የዓለም ባላት አልበቃውም አይደልና ልቤ ተሳስቷል እውነቴ እኔ ግን አሁንም ጸሎቴን ልመናይ ስለ በደሌ ብሎ ይፈስ ዘንድ እንባዬ ያንቺ ስለ እኔ ቀርቶ የኔ እንዲያበራሽ ንስሐዬ በቃ ይህ ነው ጸሎቴን መብራን ከእንግዲህ በቃል ዘመኔ ፈልገሽን መተሻል እኔ የምፈልግሽ ቢቃ በቃል ኪዳንሽ ስልጣና ከእንግዲህ ብርታቴ የማምላት ነሽና ስብሐት ለእግዚአብሔር። ፕሮግራሙ ይቀጥላል። እሺ እንግዲህ ፕሮግራማችንን እንደዚህ እያልን ወደ ማጠቃለያው ደርሰናል። ከማጠቃለላችን በፊት ግን እኛም ከያዝነው አንድ ሁለት እንበላችሁ። ወንድሜ አሸናፊ ከያዘው ነገር ያቋርሰንና እሺ እኔ ይዤ የመጣሁት ስለ ስማችን ትርጉም ማን ያህላችን ስማችን የምናውቀው እና ለዚህ የሚረዳን ስንት ነው ከመጽሐፍ ቅዱስ የተፈረዱ የስም ትርጉሞችን ይዤላችሁ የቀረብኩት። እሺ በመጀመሪያ የሚወስድ ምን ይሆናል? ሙሴ ማለት እግዚአብሔር ያድናል ማለት ነው። ሁለተኛ ሀና ማለት ጸጋ ነው። ሔዋን ማለት ደግሞ የሔዋን እናት ማለት ነው። ሕዝቅኤል ማለት ደግሞ እግዚአብሔር ብርታት ይሰጣል ማለት ነው። ሕዝቅያስ ማለት ደግሞ እግዚአብሔር ኃይል ነው ማለት ነው። መልክዓ ጼዴቅ ማለት ደግሞ የጽድቅ ንጉሥ ማለት ነው። ሚልክያስ መልእክተኛዬ፣ ሚክያስ እንደ እግዚአብሔር ያለ ማለት ነው። ምናሴ ማስረሻ፣ ሳራ ልዕልት፣ ሩሃማ ምሕረት የሚገባት፣ ሮቤል እነሆ ወንድ ልጅ፣ ሰለሞን ሰላማዊ፣ ሳሙኤል እግዚአብሔር ስም፣ ሳኦል ከእግዚአብሔር የተለመደ፣ ሴዴቅያስ የእግዚአብሔር ጽድቅ፣ ሶፎንያስ እግዚአብሔር ሰውሯል፣ ቃዴስ ቅዱስ፣ በንያስ እግዚአብሔር አዳነኝ፣ ባሮክ ብሩክ፣ ቤተልሔም የእንጀራ ቤት፣ ቤቴል የእግዚአብሔር ቤት፣ ብንያም የቀኝ እጄ ልጅ ወይም የደግ ልጅ፣ ቶማስ መንታ፣ ናሆም መጥናኜ፣ ናታን እግዚአብሔር ሰጠው፣ ንፍታሌም የሚታገል፣ አልዓዛር እግዚአብሔር ረድቷል፣ አማኑኤል እግዚአብሔር ከእኛ ጋር ነው፣ አራኤል የእግዚአብሔር ብቻ። እንግዲህ ወንድሜ እስኪ አንተ ጋር ነው አሁን እንግዲህ አሸናፊ ብዙ ማናውቀውን ነገር የሚነገርን እኔም ከጠቀስካቸው ስሞች አብዛኞቹን አውቃቸዋለሁ፣ ግን ትርጉማቸውን አላውቀውም ነበር። እኔም እንግዲህ ስለ ተዋህዶ አንዲት አጠር ያለች ግጥም ይዤ መጥቻለሁ። ሰላም ተዋህዶ፣ ሰላም ኦርቶዶክስ፣ የእናት ዮሳውልት የዲዮስቆሮስ፣ የአዳም መመኪያ የሔዋን ሀገር፣ አንቺ አይደለሽም ወይ የቅዱሳን ክብር፣ የአብርሃም ቃል ኪዳን የአቤል መስዋዕት፣ የሄኖክ ሃይማኖት ያዳንሽው ከሞት፣ አንቺ የኖህ መርከብ ዕፀ መድኃኒት፣ በአብርሃም ድንኳን ተወልደሽ ያደግሽ፣ የስብሐት መዓዛ ወደር የሌለሽ፣ ለዮሴፍም አጽናኝ ተዋህዶ ነሽ፣ የሙሴ ጽላት ነሽ የአሮን በት
የኢያሱ ሐውልት የጌዲዮን ዛፍ የሳሙኤል ሙዳይ የእሴይ ትውልድ የዳዊት በገና የሰለሞን ዘውድ የታተመች ገነት የሚስጥር ጉድጓድ ሙሳሄና ማጥሚጠ ውላጤም ጭምር ያልተቀላቀለሽ ንጽሕት ምድር ኢሳያስም አይቶ በሩቅ መነጽር ስለ ቅድስናሽ ሆነ ያንቺ ምስክር የነ ኤልያስ ቤት የወርቅ መሶብ ውስጥሽ የተሞላ የሚስጥር ምግብ የኤልሳ ማሰሮ የሕይወት መዝገብ ፋራን የምትባይ የእንባቁም ተራራ ሁሉንም የምታሳይ በቀኝም በግራ የሕዝቅኤል እልፍኝ በአንድ በራፍ የማትከፈችው የቃል ኪዳን ቁልፍ የሕግ መፍለቂያ የነጻነት ቦታ የሚኪያስ ሀገር አንቺ ነሽ ኤፍራታ በውስጥም በውጭም የሌለብሽ እንከን የሕይወት መዝገብ ነሽ ተዋህዷችን ሐዋርያት ይምጡ ያውሩ ያንቺን ዜና የሚያውቅ ሲናገር ደስ ያሰኛልና ሰማዕታት ልጆችሽ የጻፉልሽ በደም የሕይወት መጽሐፍ ነሽ የጽድቅ የሰላም ስዋት ለእግዚአብሔር። እንግዲህ ፕሮግራማችንን እንዲህ እያለን እኛም ያለን ነገር አቋርሰን ግጥምም ሌሎችን ፕሮግራሞችን አዳምጠን አሁን አጠቃለን ጨርሰናል። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት ይመጣል። ዛሬም ስበድለው ልጄ ነሽ
ለመራኝ ክብርና ምስጋና አቀርባለሁኝ። በሕይወቴ ሁሉ ፍጹም ለመራኝ ክብርና ምስጋና አቀርባለሁኝ። አልተወኝም ጌታ ለካስ ይወደኛል። አልተወኝም ጌታ ለካስ ይወደኛል። ዛሬም ስበድለው ልጄ ነህ ይለኛል። ዛሬም ስበድለው ልጄ ነሽ ይለኛል። ዛሬም ስበድለው ልጄ ነህ